እመነኝ አክሲዮኑን እንኳን ማንም ሊወስድብኝ አይችልም። ቆይ ለምንድን የአክሲዮን ውክልናውን ለሱ የሰጠሽው? እሱ ምን ያደርግልሃል? ምናልባት ውክልናውን ወደ እኔ ብታስተላልፍ ብዬ አስቤ እኮ። ምን ነው ወይስ እኔንም አታምኚኝ? በጣም አስደንጋጭ ነገር ሰምቼ መጥቻለሁ። ቤት ውስጥ እንግዳ ተብሎ የመጣው ሰው ወንድሜ ሆኖ ተገኝቷል። ሌላ ችግር እያለብኝ አንተ ደግሞ ሌላ ችግር አትሁንብኝ። አልገባኝም። ለምንድን ነው ሁሉ ጊዜ ስለ እምነት እያወራህ ያለኸው? ለምንድን ነው አክሲዮን ድርጅት ውስጥ እንዳለሽ አልነገርሽኝ? ምን? አንተ ይሄን በምን አወቅ? አምራን ነግረኝ። ጆሪ ነው ወይስ አምራን ስትል ሰማው? አምራን የቤተሰባቸውን ንብረት በሙሉ የራሷ ማድረግ ትፈልጋለች። አንተ ይሄን በምን አወቅ? ከመጀመሪያው አንቺን የቀረብኩሽ በእሷ ትዕዛዝ ምክንያት ነው። እኔ አንቺን እሷ ደግሞ ናሆምን አጥምደን የቤተሰባቸውን ንብረት በእጃችን ለማስገባት እቅድ አውጥተን ነበር። እኔ ይሄን በፍጹም አላምንም። እዛ ቤት ለምን ያገባች ይመስልሻል? የምር ወንድምሽን ወደው በገርምሽ ድርጅት ውስጥ አክሲዮን እንዳለሽ የነገረችኝ እሷ ነች። እና ታዲያ ኤሚ እዛ ድርጅት ውስጥ ትልቅ አክሲዮን ድርሻ አላት ያልሽኝ ነው? ነገርኩህ እኮ እዛ ቤት ውስጥ ምንም የሌለው ናሆም ብቻ ነው። ቆይ ግን አንቺ ሁሉ ነገር እንዴት ልታውቂ ቻልሽ? እሱ ምን ይሰራልሃል? ዋናው ስለ ኤሚ ማወቅ አይደል? ቆይ ለምንድን ነው ሁሉ ነገር እየነገርኩ ያለሁት? ምናልባትም ዛሬ ለኔ ስሜት ይኖርሽ ይሆናል አይደል? ጨርቄን ጥያ ብጄ የለ እንዴ? ይልቅ አላማችን ላይ ብናተኩር አይሻልም? እሱ መስሎኝ ያገናኘ እና በስተመጨረሻም አብረን ለመስራት ተስማማን ማለት ነው። ችግሩ አሁን ያቺን ቀበጥ ልጅ እንዴት አድርገው ወደ ስራ ታስገባለህ ማለት ነው። እሱን ስራ እንኳን ለኔ ተይልኝ። ቆይ ስለኔ ያየኸውና የሰማኸው ነገር አለ? ምን ላይና ምን ልሰማ እችላለሁ? አላውቅም። ስትታይ ግን ብዙ ነገር የምታውቅ ነው የምትመስለው። ከኔ የበለጠ ደግሞ አምራን ብዙ ነገር ታውቃለች ስላንቺ። ምን? ይሄ ደግሞ ምን ማለት ታውቂያለሽ አይደል? ቆይ እሷ ማን ስለሆነች ነው ስለ ቤተሰቡ መረጃ የምታቀብለው? ያቺ የተረገመች እናትሽና አባትሽ የሚያወሩትን ነገር ተደብቃ ትሰማ ነበር። ያንን ደግሞ ለኔ እየመጣች ትነግረኝ ነበር። ፈጣሪ ሆይ! ስለዚህ ሁላችሁም ያንን ቤተሰብ ለመጣል በቅንጅት እየሰራችሁ ነበር? በእርግጥ ሁሉም ነገር የእሷ ሀሳብ ነበር። እሷና ናሆምን፣ እኔ ደግሞ አንቺን አጥምደን የዛን ቤት ሀብት ለማውረስ ነበር እቅዳችን። እናም ተቀበልካት አይደል? አልዋሽሽም። መጀመሪያ ላይ ተቀብያት ነበር። እያደርግን ካንቺ ኃይለኛ ፍቅር እየያዘኝ መጣ። ነገር ግን ከሷ ጋር እየተገናኘው መነጋገር ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ኑሃሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ኑሃሚን እንግዲህ እሷ የምሰማት ስሜቷን በሙሉ ለናሆም ነገረችው ማለት ነው። እሱም ደግሞ እንግዲህ ለየት ያለ ስሜት እየተሰማ እንደሆነ አምራን እየረሳት እንደሆነ ተገነዘበ ማለት ነው። እንግዲህ አሁን እረፍት ማድረግ አለብን፣ ነገ ብዙ ስራ ይጠበቅብናል እያለችው ነበር። እሺ አንተ መረፍ ያርጉና ከዛ እሷም እንግዲህ ቀርቦ ልስሞ ነበር። ይሄ ነገር ልፈጠር ነበር ግን ሳይፈጠር ቀረ ማለት ነው። ነገር ግን እንግዲህ ደስተኛ ሆናለች ኑሃሚን ከናሆም ጋር ለመሆን። ኤሚ ደሞና ከኤልሚያስ ጋር ተገናኝታ ኤልሚያስ እንግዲህ ከእምራ ጋር እየሰራ እንደሆነ የነሱን ሀብትና የነሱን ቤት ለመበተን እንደሆነ እንደገባ እንግዲህ ነገራት ማለት ነው። እንግዲህ ይሄንን የምነግራት እሱን እንድታምነውና እንድትወደው ነበረ። ሁሉ ነገር ስለ እምራ መጥፎነትም እንደውም እምራም ናሆም ወዳ እንዳልሆነም ጭምር ሁለታችን ተነጋግረን የገባ ነገር እንደሆነ ነገራት። ታዲያ እንዴት ነው የቤታችን ገበና እያመጣችሁ አንተ ምትነግረው? ስለኔ ምንድነው ይሄ ነገረችው ብላ ጠየቀችው። ስላንቺ ምንም አልነገረችኝም፣ ነገር ግን አሁን አስኮን እንዳለሽው እንዴት አልነገርሽኝም በማለት ይናደዳል። ይህን ግዴታ ማወቅ ያለብህ አይመስለኝም። ከእምራ ጋር ተገናኝተን እያወራን አንዳንድ መረጃዎችን እየተቀበልኩ ነበር፣ ለዛ ነው እና የበለጠ ካንቺ ፍቅር እያዘኝ መጣ ብሎ ይነግራታል ማለት ነው። እምራን ጋር አብረን እንሰራለን ብሎ ተስማሙ ማለት ነው። እንግዲህ እምራን አሁን ከሱ ጋር ለመስራት ትወስናለች። እንግዲህ ዝናሽን አስገድዳ የምትፈልገውን አክሲዮን ከመሰደች በኋላ እልቁንስ ያቶ ልቁን አስኮን መፈለጓን ትቀጥላለች። እና አባቴ ቤታችን ሰላም ፈረሰ፣ እንደውም
ማንነቱን የማያውቀው ወንድም የሆነ ተገኘ። ናሁም ወንድማ እንዳልሆነች ገና አላወቀችም ማለት ነው። ኤርሚያስ እንግዲህ ውክልና ገና ሰጠሽ፣ ውክልናን አንስተሽ ለእኔ ስጭኝ፣ አስከሆኑ እኔ ጋር ይሁን ውክልናው እኔ ልውሰድ እያላት ነበር። አሁን ቤተሰቦቻችን ሰላም አይደለም፣ እንዴት በዚህ ሰዓት ይህንን ትጠይቀኛለህ ማለት ስትጮህ ነበር። እንግዲህ ናሆሜ በጣም ደስ ብሏታል። የሆነ ነገር ተፈጥሮ ነበር ማታ ብላ ለሽታይ እያወራቻት ነበር። አንቺ እባክሽ በፍቅር ዓለም ላይ እየተንሳፈፍሽ ነው፣ እስቲ ምንድን ነው የተፈጠረ ንገሪኝ እስቲ አውቅኝ አንቺማ እያለቻት ነበረ ማለት ነው። እንግዲህ የሆነ ነገር ተፈጠረ ነበረ፣ ስሜቱ በጣም ደስ ይላል እያለች አንቺ እኮ እናቴ በፍቅር እኮ ተንሳፍፈሻል እያለች ስታወራ ነበር። ይህን እንግዲህ ኢሜ በጣም ተጨንቃና በጣም ስለ አባቷም ስታስብና እንደውም እየተፈጠረ ያለ እምራ እያቀደች ያለውን ነገር በሙሉ እየነገራት ነበር። እና የነሱ ሀብቱና ድርጅቱን ውስጥ ገብታለች። እንግዲህ የምትፈልገውን ነገር ለማግኘት ሁሉ ነገር ታደርጋለች። እና ናሁን ወዳ የዛ ቤት የገባችው ይመስልሻል እያላት ነበር። እና እጅግ በጣም ትናደዳለች። እንግዲህ ኤርሚያስ የሚፈልገው ሀብቱን እና ድርጅቱ ውስጥ ለመግባት ነበር አላማው። አሁን አስኮኑ እንግዲህ ሁሉ ነገር ከነገራት በኋላ አስኮኑ ወደ እሱ እንድታስተላልፍ እየጠየቃት ነበር። ይህን እስኮን በጭራሽ ማንም ሰው ሊነካብኝ አይችልም፣ አያሳስብህ እያለችው ነበር። እንግዲህ እምራን አሁን አስፈራርታ እሱንም እንደምትቀበላት እኔ እርግጠኛ ነኝ ማለት ነው። ምክንያቱም እምራ ምንም ነገር ለማድረግ ወደ ኋላ አትልም ማለት ነው። ይህንን አጋጣሚ ተጠቅሞ የራሱን ለማድረግ ይሞክር ነበር። እንግዲህ በመጨረሻም ዝናና እምራ ይገናኙና አቶ ለኩን እንዳለ ሀብቱን በሙሉ ለናሁን እንደሚወርስ ጭምር እና ሁሉን ድርጅቱ ሆቴሉ የተለያዩ ነገሮችን በሙሉ ለሱ እንደሚሰጥ ተናገረችው ማለት ነው። ይሄን ጨዋታሽ የማምንሽ ይመስልሻል ወይ እያለቻት ነበር። አዎ እኔ ምንም መፍትሄ የለኝም፣ ሁሉም ላይ መፍትሄ ያለኝ አስኮን ብቻ ነው እንጂ ያለ ሌላ ነገር እኔ የለኝም፣ ሁሉም የለኩኑ ብላ ነገረችው ማለት ነው። ይህንን ጨዋታሽ እኔ በጭራሽ አላምንሽም፣ ባትለፊ ይሻልሻል እምራ እየነገርኩሻለሁ እውነት ነው። ሀብቱን በሙሉ ናሁን ለማውረስ ስላሰበ ለኩን፣ ስለዚህ ናሁን ጠበቅ ብታረጊ ይሻልሻል እያለቻት ነበር ማለት ነው። እንግዲህ በመጨረሻ ምን ሊያደርግ ይችላል የሚል ግምት ብላችሁ ታስባላችሁ? እና እንግዲህ የእነሱ የወደዱ ልጅ ዘንድ እንዳጋጣሚ በራቸው ለተጥሎ የተገኘ ቢሆንም ግን እንደ ልጃችሁ አድርጎ ነበር ያሳደጉት ማለት ነው። እምራ ምንም ብፈጠር እኔ የምፈልገውን ከማግኘት ወደ ኋላ እንደማትን ድጋሜ ዝናሽን ማስፈራራቷን ቀጠለች ማለት ነው። እንግዲህ ናሁም አንድ ላይ እያወሩ ነበር እና ገጠሩ እንዴት ደስ እንደሚል አሁን ወደ ከተማ ለመመለስ ነገ ወደ ከተማ እንመለሳለን እያሉ ነበር። ግን እዚህ አካባቢ ውሃና ማርዋት በእርግጥ እኮ ኔትወርኳ ግን ያው በየቦታ አልተሰራጨም እንጂ እያለች እንግዲህ ብዙ ጊዜ ጎየ አካባቢ ማርዋት እንደገባ እንደተሰራጨ ነበረ ሲያወሩ የነበረው። እና ወሬ ብቻ ነው እንዴ? እንግዲህ ከማውራት ይልቅ ማየቱ ነው ተባሩ። እንኳንም አንተ ያየ እያለች በሉ ውሃ ይሸክሙኝ ብላ እኛ ይዘን እንመጣለን፣ አንቺ ሄዱ እኔ እሸከምሻለሁ። አይ አችለውም እያለችው ነበር። ኧረ ተይ ይልቅስ ይሸከም እስቲ ተሸክሞ እስቲ እናያለን እያለችው ነበር። እና ስታይም እንግዲህ ደግ እንደዛ ካላችሁ በለኔ ወደፊት ሌልና ልጠብቃችሁ፣ እንግዲህ ውሃውን ይዛችሁ ሸክፋችሁ ይዛችሁ ነው ብልና ትሄዳለች። አትችለውም ብትለውም አሻፈረኝ እጅ ምን አቅተኛል እያለ ምን ያህል እንደምከብድ አላየም እሱ ማለት ነው። እንግዲህ እንደዛ እያሉ ኢሜ ቤት ተናዳ ትገባና እጅግ በጣም ተናዳ ነበር። ደግሞ ምን ተፈጥሮ ነው? ምን ሆነሽ ነው የተበሳጨሽው? እያለቻት ነበር። እዚህ ቤት ውስጥ ምን እየተፈጠረ ነው ያለ? አባዬ ምን እየሆነ ነው? አባዬ ምን እያደረግሽ ነው? ንገሪኝ እማዬ እያለች መጫወት ጀመረች። እናም የተፈጠረውን ነገር በሙሉ ነገረችው። እናም እንደውም የእሷ ወንድም እንዳልሆነም ጭምር ስትነግሮ እጅግ በጣም ደነገጠችው። ነው የሆነ ወቅት ላይ በብራቸውን ለፊት ተጥሎ የተገኘ ልጅ እንደሆነ ነገረቻት። እና ወንድሜ ስትለው ስትሳስላት ታላቅ ወንድሜ እንደ ታላቅ ወንድማ የምትሳሳላት ብቸኛው ናሁም
የሷ ወንድም ትክክለኛ ወንድም እንዳልሆነ ዝና ስትነግረው በጣም ደንግጣ እያለቀሰች ነበር። ይህንን በጭራሽ መሆን አልችልም፣ አይ ይሄማ ውሸት ነው በይኝ እማዬ፣ ናሁን ትክክለኛ ወንድም አይደለም በማለት ስታለቅስ ነበር። ምክንያቱም ናሁን በጣም የምትወደው ታላቋ ወንድሟ እንደሆነ ነበር የምታውቀው። ነገር ግን እንደዛ አልነበረው ማለት ነው። ናሁን አባቱን በጣም እንደሚወደውና ትልቅ ቦታ እንዳለው ለሱ እንደሚያስብ ጭምር እየነገረን አትልቁ ለሁላችንም ጥሩ ሰው ናቸው፣ ጥሩ አባት ነው። ለማንኛውም ስለናፈቀ አውቃለሁ፣ ግን ነገ ታገኛቸዋለህ ማለት እምራት ትደውልና ነገ ሊመጣ ነው ብሎ እየነገራት ነበር። ነገር ግን ታዲያ ካልተከራዩበት ቤት ለምን አትመጣም እያለች አይ እቤቴ ነው መግባት የምፈልገው እያለት ነበር። ሁሉም ግን እንግዲህ ናፍቀኛል ባሌ እያለች ሚስት እንድታተዳዘልገው ለአንተ ብዬ ዝም ሚስት ነው አልሽው እያለ ነበር። ግራ የማጋባው ነገር ነበረ ሲናገር የነበረው። ነገር ግን እምራ እንግዲህ ሰላም በልልኝ እያለች ስታሾፍበት ከዛ ይናደድና ስልኩን ይዘጋል ማለት ነው። እምራን እንግዲህ አሁን ላይ እያደረገችው ያለው ነገር ግራ አጋብቶታል ማለት ነው። እንግዲህ የሆነ ነገር እያሴረች እንደሆነ እርግጠኛ ነበረ ነው ማለት ነው። ነገር ግን ምንም ሊፈጠር ምንም በአባቴ ጥሩ ሰው ናቸው እና ያለውን ነገር ደግሞ አብረን የምናየው ሆኗል። አሁን ነገር በጠዋት እንሄዳለን አሳባ ግባ እያለች በልሺ አሁን ተሸክመን ውሃችን ወደ ቤት እንሄድ እያሉ ጀሪካኑን ተሸክሞ እየሄደ እና አሁን እንግዲህ እግሩ ያማል እና ወድቆ ነበረ። ከዛ በኋላ እያከመች አያቴ የሀበሻ መድኃኒት ታደርግልሃለች እያለችው ነበር። ግን እዚህ ከመጣ ብዙ ስቃይ በዛብህ ከሆነ አሁን እያለች ነበር። ኧረ እንደውም በተቃራኒ ነው እያለች እንግዲህ ዝናሽ አሁን ነው ሀብቱን በሙሉ ወራሽ ስለሆነ እንደዛ እንደሆን በጭራሽ መፍቀድ የለብንም፣ ወራሽ እንዳይሆን ማድረግ አለብን እያለችው ከኤሚ ጋር ስታወራ ነበር። እንግዲህ በዚህ አጋጣሚ የምጠቀመው ኤርሚያስ እንግዲህ የናኦሚ አፍቃሪ ስለሆነ ውርሱን በሙሉ እሷ የምትወርስ ከሆነ እንግዲህ ኤሚ ሙሉ በሙሉ ሊቆጣጠራል ማለት ነው። ኤምራም ጎዳና ላይ ትወጣለች። በመጨረሻ እንግዲህ የሚፈልገው ነገር ካገኘ ኤርሚያስ ምን እንደሚያደርግ መገመት ራሱ ይከብዳል ማለት ነው። ወደ ተመልካቾች የዛሬ ቪዲዮ ነው ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።